ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን ዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በጎንደር ቀጠና በተካሄደ መጠነ ሰፊ ውጊያ የፋኖ ኃይሎች ድል መቀዳጀታቸው ተገለጸ። ሜጀር ጀነራል ኡባንታ ባተ አንደኛ ኮር ስር የሚገኙት የጉናና የጣና ገላውዲዮስ ክፍለ ጦሮች በአገዛዙ ሰራዊት ላይ ከፍተኛ ጉዳት አድርሰዋል። የአገዛዙን ሜካናይዝድ ኃይል አንበርክኮ ከተማዎችን ነፃ ያወጣውና የጠላትን ምሽግ ያፈራረሰው ይህ መጠነ ሰፊ ወታደራዊ ስኬትም የትግሉን ስልታዊ የበላይነት በተግባር ያረጋገጠ ሆኗል። ተጨማሪውን ይዘናል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸውን ለማራዘም ሙከራ ማድረጋቸውን ተከትሎ አገሪቱ በፖለቲካ ትኩሳት ውስጥ መግባቷ ተነገረ። ለተቃውሞ የወጡ ሰልፈኞችም በዚሁ ቀውስ ሲገደሉ የሀገሪቱ ፕሬዝዳንት ደግሞ እኔንም ደግፉ የሚል ጥሪ በማቅረብ ሰላማዊ ሰልፍ ማስወጣታቸው ታውቋል። የስልጣን ዘመን ማብቂያ ላይ ህገ መንግስት ማሻሻል በአፍሪካ መሪዎች ዘንድ የተለመደ ሲሆን ሶማሊያም ይህንኑ መለማመድ ጀምራለች ተብሏል። ተጨማሪውን ይዘናል። በኢትዮጵያና በሱዳን ድንበር አካባቢ የሱዳን ጦር በፈጸመው ጥቃት ንጹሃኖች መገደላቸው ተገለጸ። በቤንሻንጉል ጉሙዝ ክልል ኩርመክ ከተማ ላይ ከሱዳን አቅጣጫ ተተኮሰ በተባለ የድሮን ጥቃት የዓለም አቀፍ ተራድኦ ድርጅት ሰራተኞችን ጨምሮ የበርካታ ኢትዮጵያውያን ዜጎች ሕይወት መጥፋቱ ታውቋል። ይህ በድንበር አካባቢ የተከሰተው አስደንጋጭ ጥቃትም በሰው ሕይወት ላይ ካደረሰው ጥፋት ባሻገር በሁለቱ ሀገራት ድንበር ላይ እየተባባሰ የመጣውን የጦርነት ስጋትና የፖለቲካ ውጥረት የሚያጠናክር አዲስ ክስተት ሆኗል። ዝርዝሩ ተሰናድቷል። በመካከለኛው ምስራቅ ለብዙ አስርት ዓመታት የጂኦፖለቲካዊ ጡንቻ ማሳያ ሆኖ የቆየው የሆርሙዝ ሰርጥ በአረብ ኤሚሬትስ አዲስ ስትራቴጂካዊ እርምጃ ምክንያት ተጽዕኖ ሊዳከም እንደሚችል ተጠቆመ። አቡዳቢ የሆርሙዝ ሰርጥን የሚተካና በቀጥታ ወደ ህንድ ውቅያኖስ የሚወጣ የነዳጅ መስመር ግንባታን መጀመሯም የቀጠናውን የኃይል ፖለቲካ መልክ የሚቀይር አዲስ ቁማር ተደርጎ ተወስዷል። ዝርዝሩን ይዘናል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በጎንደር ቀጠና በተካሄደ መጠነ ሰፊ ውጊያ የፋኖ ኃይሎች ድል መቀዳጀታቸው ተገለጸ። የሜጀር ጀነራል ኡባንታ ባተ አንደኛ ኮር ስር የሚገኙት የጉናና የጣና ገላውዲዮስ ክፍለ ጦሮች በአገዛዙ ሰራዊት ላይ ከፍተኛ ጉዳት አድርሰዋል። የአገዛዙን ሜካናይዝድ ኃይል አንበርክኮ ከተማዎችን ነፃ ያወጣውና የጠላትን ምሽግ ያፈራረሰው ይህ መጠነ ሰፊ ወታደራዊ ስኬትም የትግሉን ስልታዊ በላይነት በተግባር ያረጋገጠ ሆኗል። የአገዛዙ ሰራዊት ማህደረ ማርያም ከተማን ለመቆጣጠር በሜካናይዝድ የታገዘና በአራት አቅጣጫዎች የከፈተው ጥቃት በፋኖ ኃይሎች መመከቱም ተገልጿል። ሰራዊቱም በድሮን የታጀበ ጥቃት በመክፈት ከተማዋን ለተወሰነ ጊዜ ለመያዝ ቢችልም የሜጀር ጀነራል ኡባንታ ባተ ተወርዋሪ ክፍለ ጦር አባላት ሰማዩ በደመና እስኪሸፈን ድረስ በመጠበቅ የመልሶ ማጥቃት እርምጃ መውሰዳቸውም ተገልጿል። ከጠዋቱ 5 ሰዓት ጀምሮ ከ50 በላይ የከተማ ዘመቻ ጠበብት ፋኖዎች ወደ ከተማዋ በመግባት በወሰዱት ድንገተኛ እርምጃና ከውጭ በነበሩት መቅደል አምባና ገብረ መስቀል ብርጌዶች በታገዘ ጥቃትም ያገዛዙ ሰራዊት ከቀኑ 7 ሰዓት ላይ ከተማዋን ለቆ እንዲወጣ ተደርጓል ሲል የኮሩ ህዝብ ግንኙነት ክፍል ለጣቢያችን ባደረሰው መረጃ ገልጿል። ውጊያውም ማህደረ ማርያም ላይ ሳይወሰን ወደ ሌሎች አካባቢዎች መስፋፋቱን የገለጸው ኮሩ ክሬቸር፣ ገንሸል፣ ናዳ መተረይ፣ ዘገቦ፣ ጽዮን፣ ሹማ ባሌ፣ ረቻ ገብርኤል፣ ግንዳ ጠመም፣ ጋዤን፣ ልደታ፣ አጃግሬና እማወተት ጊዮርጊስ በተባሉ ቦታዎችም ቀጥሎ መዋሉን ገልጿል። በእነዚህ አካባቢዎችም አርበኛ ቻላቸው አገኝ፣ አርበኛ ተመስገኑ ባንተና አርበኛ ደርሶ ይሁኔ በመሩት ኦፕሬሽን የአገዛዙን ምሽጎች ማፈራረሳቸውም ተገልጿል። የጣና ገላውዲዮስ ክፍለ ጦር በፈጸመው ጀብዱም በዋንዛይና በአርብ ገበያ ከተማ በኩል በአራት አቅጣጫዎች ሰገጅ ማርያም፣ ሐሙሲት፣ በክስና አንበሳም የመጣውን የብልጽግና ኃይልን በብቃት መመከታቸው ተነግሯል። በተለይም አፈር ውሃ እናት ብርጌድ የተባለው የፋኖ ኃይል ከዋንዛይ በመነሳት አርብ ገበያ ከተማ የነበረውን የብርሃኑ ጁላ ሰራዊትን አይቀጡ ቅጣት መቅጣቱ ተገልጿል። በሌላ በኩል በአርበኛ አዛዥ ደሳለኝና በአርበኛ ወንዷን ታሰፋ የሚመራው የጉና ክፍለ ጦር ከማህደረ ማርያም ተመትቶ የሸሸውን ኃይል ግንዳ ጠመም ላይ በመጥለፍ የጨበጣ ውጊያ ማድረጉም ታውቋል። በተመሳሳይ በገላውዲዮስ ቴሌ፣ ውባንተ ተራራ፣ ሞሻና ጉማራ አካባቢዎች ላይ በተደረገ ውጊያ ደግሞ በአንበሳሜ ሊመጣ የነበረው የከባድ መሳሪያ ድጋፍ እንዳይደርስ መደረጉን ኮሩ በመረጃው አሳውቋል። የስቴደንሳ ብርጌድ በወሰደው እርምጃ ደግሞ ከደንጎልት ጀምሮ እስከ መካነ ኢየሱስ ከተማ ያሉ የቀበሌ 01፣ 02ና 03 አካባቢዎችን ሙሉ በሙሉ በመቆጣጠር የአገዛዙን ጥምር ኃይል መበተኑን ገልጿል። በአጠቃላይ በጎንደር ቀጠና በተደረገው በእነዚህ ውጊያዎች በአገዛዙ ሰራዊት ላይ ከፍተኛ የአካል የቁሳቁስና የስነ ልቦና ኪሳራ መድረሱን ኮሩ ለጣቢያችን ባደረሰው የግንባር መረጃ ጨምሮ ገልጿል።
የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸውን ለማራዘም ሙከራ ማድረጋቸውን ተከትሎ ሀገሪቱ በፖለቲካ ትኩሳት ውስጥ መግባቷ ተነገረ። ለተቃውሞ የወጡ ሰልፈኞችም በዚሁ ቀውስ ሲገደሉ፣ የሀገሪቱ ፕሬዝዳንት ደግሞ እኔንም ደግፉ የሚል ጥሪ በማቅረብ ሰላማዊ ሰልፍ ማስወጣታቸው ታውቋል። የስልጣን ዘመን ማብቂያ ላይ ህገ መንግስት ማሻሻል በአፍሪካ መሪዎች ዘንድ የተለመደ ሲሆን ሶማሊያም ይህንኑ መለማመድ ጀምራለች ተብሏል። ዝርዝሩ እንደሚከተለው ይቀርባል። የአፍሪካ መሪዎች ወደ ስልጣን ሲመጡ ዲሞክራሲያዊ እንደሚሆኑ ህዝቡ አንፈልግም ሲልም ስልጣን አስረክበው በሰላም እንደሚሄዱ ሲናገሩ ይደመጣሉ። ችግር የሚፈጠረው ግን የስልጣን ዕድሜው ሲያበቃ ነው። ህገ መንግስት ያሻሽላሉ ወይም ጭራሽ ህግ ለምን ያስፈልጋል በማለት ለህዝባቸው ቁርጡን ይነግሩታል። የሶማሊያው ፕሬዚደንት ሐሰን ሼህ መሐሙድ ግን የስልጣን ዘመናቸውን ለማራዘም ከፍተኛ ጥረት ቢያደርጉም የተሳካላቸው አይመስልም። ከዚህ ቀደም አጋጥሟቸው አያውቅም የተባለ ከፍተኛ ተቃውሞውን እየተጋፈጡ ነው ተብሏል። በአገሪቱ ህገ መንግስት መሰረት የፕሬዝዳንቱ ስልጣን ዘመን የሚያበቃው ዛሬ ግንቦት 7 2018 ዓ.ም ነው። ፕሬዝዳንቱ በቅርቡ የራሳቸውንና የፓርላማውን ስልጣን ከ4 ወደ 5 ዓመት ለማራዘምና እስከሚቀጥለው ዓመት ምርጫውን ለማራዘም የህገ መንግስት ማሻሻያ ለማድረግ ጥረት ካደረጉ በኋላ በአገሪቱ ውጥረት ጨምሯል። ተቃዋሚዎች አደባባይ ወጥተው ድምጻቸውን ሲያሰሙ ቢያንስ 2 ሰዎች ከተገደሉና በርካቶች ከተጎዱ በኋላ መንግስት በአገሪቱ ዋና ከተማ ሞቃዲሾ ግንቦት 3 2018 ዓ.ም የድጋፍ ሰልፎችን እስከ ማካሄድ ደርሷል። የደህንነት ኃይሎች ተቃዋሚዎች ተጨማሪ ሰልፎች እንዳያካሄዱ ለመከላከል በመሪዎቻቸው መኖሪያ አካባቢ ተሰማርተዋል። ዋነኛው የተቃዋሚ ጥምረት የሆነውና የቀድሞ ፕሬዝዳንት ሻሪፍ ሼህ አህመድንና በርካታ ጠቅላይ ሚኒስትሮችን የፑንትላንድና የጁባላንድ ግዛት መሪዎችን የያዘው ሶማሊ ፊውቸር ካውንስል ፕሬዝዳንቱ ህገ መንግስታዊ የስልጣን ገደባቸው ካበቃ በኋላ ቅቡልነት አይኖራቸውም ሲል መግለጫ አውጥቷል። በመንግስትና በተቃዋሚዎች መካከል ሊደረግ ታስቦ የነበረውን ተከታታይ ንግግር ሳይሳካ ቀርተዋል። ተቃዋሚ ፓርቲ መሪዎች ፕሬዝዳንቱን ስልጣንን ይጠቀልላሉ በማለት የሚወነጅላቸው ሲሆን ድርጊታቸው ሀገሪቱን ወደ አዲስ አለመረጋጋትና ግጭት እንደሚገፋትም አስጠንቅቀዋል። በመጋቢት ወር ፓርላማው የፕሬዝዳንቱን የስልጣን ዘመን የሚያራዝምና ምርጫን የሚያዘገይ የህገ መንግስት ማሻሻያዎችን አጽድቀዋል። ይህ ግን በተቃዋሚ ቡድኖች ዘንድ ሰፊ ትችት እንዲቀሰቀስ ጋብዟል። የቀድሞው የደቡብ ምዕራብ ግዛት ፕሬዝዳንት አብዲያስ ላፍታጋሬ በፌዴራል መንግስቱ ወታደሮች ከተነሱ ከቀናት በኋላ ጠቅላይ ሚኒስትር ሐምዛ አብዲ ባሬ የግዛቲቱ ጊዜያዊ አስተዳዳሪ ሆነው ሲሾሙ ውጥረቱ የበለጠ ተባብሷል። በመካከለኛው ምስራቅ ለብዙ አስርተ ዓመታት የጂኦፖለቲካዊ ጡንቻ ማሳያ ሆኖ የቆየው የሆርሙዝ ሰርጥ በአረብ ኤሚሬትስ አዲስ ስትራቴጂካዊ እርምጃ ምክንያት ተጽዕኖ ሊዳከም እንደሚችል ተጠቆመ። አቡዳቢ የሆርሙዝ ሰርጥን የሚተካና በቀጥታ ወደ ህንድ ውቅያኖስ የሚወጣ የነዳጅ መስመር ግንባታን መጀመሯ የቀጠናውን የኃይል ፖለቲካ መልክ የሚቀይር አዲስ ቁማር ተደርጎ ተወስዷል። የተባበሩት አረብ ኤሚሬትስ በመካከለኛው ምስራቅ እየተባባሰ የመጣውን የጸጥታ ስጋት ተከትሎ የሆርሙዝ ሰርጥን ሳይጠቀሙ ነዳጅ ለዓለም ገበያ ለማቅረብ የሚያስችላትን ግዙፍ የነዳጅ መስመር ግንባታ እያፋጠነች መሆኑም ተሰምቷል። ይህ እርምጃም በተለይ በአሜሪካና በኢራን መካከል ያለው ፍጥጫ በበረታበትና የቀጠናው የባህር ላይ ትራንስፖርት ከፍተኛ ስጋት ላይ በወደቀበት ጊዜ መምጣቱ ለየት ያለ ትርጉም ተሰጥቶታል። ብሉምበርግን ዋቢ በማድረግ የወጡ መረጃዎች እንደሚያመለክቱትም አዲሱ የምዕራብ ምስራቅ የነዳጅ መስመር የተባበሩት አረብ ኤሚሬትስ በፉይጃራ ወደብ በኩል ወደ ውጭ የምትልከውን የነዳጅ መጠን በእጥፍ ለማሳደግ ያለመ ነው ተብሏል። ፉይጃራ ከሆርሙዝ ሰርጥ ውጪ በኦማን ባህረ ሰላጤ ላይ የምትገኝ ስትራቴጂካዊ ወደብ በመሆኗ ሀገሪቱ በኢራን ቁጥጥር ስር ያለውን የባህር መስመር ነፃ እንድትሆን ያስችላታል ተብሏል። የሆርሙዝ ሰርጥም በዓለም ላይ ከሚመረተው ነዳጅ ሲሶ ያህሉ የሚያልፍበት ወሳኝ መተላለፊያ ቢሆንም ኢራን በተደጋጋሚ መስመሩን እንደምትዘጋ በመዛቷና በምዕራባውያን መርከቦች ላይ የሚሰነዘሩ ጥቃቶች በመጨመራቸው ስጋቱ ማየሉ ተጠቅሷል። በአሁኑ ወቅትም በአሜሪካና በኢራን መካከል ያለው ዲፕሎማሲያዊና ወታደራዊ ፍጥጫ የዓለምን የነዳጅ ገበያ ዋስትና ጥያቄ ውስጥ ጥሎታል። ዋሽንግተን በሆርሙዝ ሰርጥ በኩል የሚደረገውን የነዳጅ ፍሰት ደህንነት ለመጠበቅ ወታደራዊ አቅሟን ብታጠናክርም በቀጠናው የሚገኙ አጋሮቿ ግን አማራጭ መንገዶችን መፈለግን መርጠዋል። ቴህራን በበኩሏ ሰርጡን እንደ ጂኦፖለቲካዊ ካርድ በመጠቀም በማንኛውም ጊዜ ነዳጅ የማያልፍበት ለማድረግ ያላትን አቅም እያሳየች ትገኛለች። ይህንን ተጨባጭ ሁኔታ የተረዳችው አቡዳቢም ቀደም ብሎ የተጀመረው የቧንቧ መስመር ዝርጋታና በፈረንጆቹ 2027 እንዲጠናቀቅና ሙሉ በሙሉ ወደ ስራ እንዲገባ ከፍተኛ በጀትና የሰው ኃይል መድባ እያፋጠነችው መሆኗ ተሰምቷል። ቁጥራዊ መረጃዎች እንደሚያመለክቱት ፕሮጀክቱ ተጠናቆ ስራ ሲጀምር የተባበሩት አረብ ኤሚሬትስ በፉጃራ በኩል የምትልከው የነዳጅ መጠን
በቀን ወደ 4 ሚሊዮን በርሜል ከፍ ሊል እንደሚችልም ተገምቷል። በተለይ በማንኛውም የቀጠናው ጦርነት ወይም ግጭት ወቅት የኤሜሬትስ ነዳጅ ያለምንም መስተጓጎል ለኤዥያና አውሮፓ ገበያዎች ለመድረስ ዋስትና እንደሚሆንም ተገልጿል። ይህ መስመር መከፈቱም በዓለም አቀፍ ደረጃ የነዳጅ ዋጋ በድንገተኛ ፖለቲካዊ ውጥረቶች ምክንያት እንዳይነር ትልቅ ሚና ይጫወታል ተብሏል። በአጠቃላይ የአረብ ኤሜሬትስ ይህ እርምጃ በቀጠናው ያለውን የወታደራዊ ስጋት ወደ ኢኮኖሚያዊ ድል የመቀየር ጥረት ተደርጎ የተወሰደ ሲሆን የመካከለኛው ምስራቅ የኃይል ፖለቲካ ሚዛንም ሊቀይር እንደሚችል ተገምተዋል። በኢትዮጵያና በሱዳን ድንበር አካባቢ የሱዳን ጦር በፈጸመው ጥቃት ንጹሐኖች መገደላቸው ተገለጸ። በቤንሻንጉል ጉሙዝ ክልል ኩርመክ ከተማ ላይ ከሱዳን አቅጣጫ ተተኮሰ በተባለ የድሮን ጥቃት የዓለም አቀፍ ተራድኦ ድርጅት ሰራተኞችን ጨምሮ የበርካታ ኢትዮጵያውያን ዜጎች ሕይወት መጥፋቱ ታውቋል። ይህ በድንበር አካባቢ የተከሰተው አስደንጋጭ ጥቃትም በሰው ሕይወት ላይ ካደረሰው ጥፋት ባሻገር በሁለቱ ሀገራት ድንበር ላይ እየተባባሰ የመጣውን የጦርነት ስጋትና የፖለቲካ ውጥረት የሚያጠናክር አዲስ ክስተት ሆኗል። ዝርዝሩ ተሰናድቷል። ተጨማሪው እንደሚከተለው ይቀርባል። የአባይ ግድብ የሚገኝበት የቤንሻንጉል ጉሙዝ ክልል በከፍተኛ ቀውስ እየታመሰ ነው። ከ3 ቀናት በፊት በርካታ መንገደኞች ያለቁበት ክልሉ አሁን ደግሞ በሱዳን የሚፈጸምበት የድሮን ጥቃት እየተባባሰ መጥቷል። ከ3 ቀናት በፊት በዛው ቤንሻንጉል ጉሙዝ ክልል ከ40 ያላነሱ መንገደኞች በወጡበት ቀርተዋል። እናትና ልጅ የአንድ ቤተሰብ አባላት በዚሁ ከባድ ጥቃትም ሕይወታቸው አልፈዋል። የዚሁ የሰሞኑን ጥቃት አሰቃቂ የሚያደርገው ደግሞ ፀሐይነሽ የተባለችው ወጣትና ልጇ ላይ የደረሰው ነው። ወጣቷ ለ10 ዓመታት ያህል በሰው ሀገር በልፋትና በድካም ካሳለፈች በኋላ ወደ አገሯ ተመልሳ ከልጇ ጋር ለ4 ዓመታት ብቻ የመኖር ዕድል ገጥሟታል። ፍጻሜዋ ግን እንዲህ ይሆናል ብሎ የገመተ አልነበረም። ቤተሰቦቿን ለመጠየቅ ወደ ትውልድ ስፍራዋ መተከል በመጓዝ ላይ ሳለች ከ3 ቀናት በፊት ታጣቂዎች በተሳፈረችበት መኪና ላይ በከፈቱት ተኩስ እርሷንና ሕፃን ልጇ ሕይወታቸው በአሰቃቂ ሁኔታ አልፈዋል። ይባስ ብለውም ጥቃቱን የፈጸሙት አካላት አሰቃቂ ድርጊት በመቀጠል አስክሬናቸውን ከመኪና ጋር አብረው አቃጥለውታል ተብሏል። የቤንሻንጉል ታጣቂዎች ናቸው ተብሎ በሚታመነው በዚህ ትራጀዲ ክልሉ በውስጥ ሲተራመስ፣ ሱዳን ደግሞ የድሮን ጥቃት መፈጸሟ ተሰምተዋል። የኢትዮጵያ ግዛት ውስጥ በተፈጸመው በዚሁ የሱዳን የድሮን ጥቃት የመንግስታቱ ድርጅት ሰራተኞች ሳይቀሩ መገደላቸው ተረጋግጠዋል። ጥቃቱ የደረሰው ኢትዮጵያና ሱዳን በሚዋሰኑበት የቤንሻንጉል ጉሙዝ ክልል አሶሳ ዞን ኩምሩክ ወረዳ ውስጥ በሚገኝ የኩምሩክ ከተማ ውስጥ ነው ተብሏል። በተፈጸመው የድሮን ጥቃት የዓለም አቀፉ የስደተኞች ድርጅት IOM ሰራተኛን ጨምሮ ቢያንስ 8 ንጹሐን ዜጎች መገደላቸውንና በርካታ መቁሰላቸውን የአካባቢው ነዋሪዎችና የጤና ባለሙያዎች አረጋግጠዋል። ይህ አሳዛኝ ክስተት የሱዳን የእርስ በርስ ጦርነት ድንበር ተሻግሮ በኢትዮጵያ ላይ ቀጥተኛ አደጋ መደቀኑን በግልጽ ያሳየ ሆኗል። ሁለቱ ሀገራት አሁን ያሉበት ከፍተኛ ውጥረት ፖለቲካዊ በሆነ መንገድ ካልፈቱት በስተቀር ኢትዮጵያ የሱዳን ዕጣ ፋንታ ሊገጥማት እንደሚችል፣ ጦርነቱም እንደሚዛመት የሚሰጠው ማስጠንቀቂያ እንደቀጠለ ነው። የአሁኑ የሱዳን ጥቃት የተፈጸመው ሚያዝያ 21 ቀን 2018 ዓ.ም ከጠዋቱ 5 ሰዓት አካባቢ ሲሆን ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ኩምሩክ ከተማ ውስጥ ሰዎች በብዛት በሚሰበሰቡባቸው የቡና መጠጫና የንግድ ስፍራዎች ላይ መሆኑ ተገልጸዋል። የዓይን እማኞች ድሮኗ የመጣችው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቁመው የሱዳን ጦር ከፈጣን ድጋፍ ሰጪ ኃይሎች RSF ጋር እያደረገ ባለው ጦርነት ሰበብ ይህንን ጥቃት መፈጸሙን አስተያየታቸውን ሰጥተዋል። አንድ የአካባቢው ነዋሪ ለአዲስ ስታንዳርድ እንደገለጹት የሱዳን ጦር የRSF ታጣቂዎች ወደ ድንበሩ ገብተዋል በሚል ጥርጣሬ በንጹሃን ላይ ጥቃት ያካሄደ ሲሆን በዚህም 13 እና ከዚያ በላይ ሰዎች ሕይወታቸውን አጥተዋል ብለዋል። ከአደጋው ስፍራ 7 ኪሎ ሜትር ርቀት ላይ በሚገኘው የሆራዛብ ጤና ጣቢያ የመጀመሪያ ሕክምና እርዳታ ለመስጠት ሲጥሩ የነበሩ አንድ የጤና ባለሙያ አደጋውን ተከትሎ የነበረውን አስደንጋጭ ትዕይንት አብራርተውታል። እግራቸው የተቆረጠ ወጣት ሴትን ጨምሮ እጅግ አሳሳቢ የሆኑ ጉዳተኞች ወደ ተቋሙ የገቡ ሲሆን ሁኔታው ከአቅም በላይ በመሆኑ በዓለም አቀፉ የቀይ መስቀል ኮሚቴ ተሽከርካሪዎችና በአምቡላንሶች ታግዘው ወደ ደሴ ሆስፒታል የተላኩም አሉ ብለዋል። ሕክምና ጣቢያው ከደረሱት መካከል አንዲት የሕክምና ባለሙያ ወዲያውኑ ሕይወቷ ሲያልፍ ሌላኛዋ ሴት ደግሞ እግሯ ተቆርጦ በሕይወት መትረፍ ችላለች ተብሏል። 5 አስክሬኖች ወደ ጤና ጣቢያው የመጡ ሲሆን 2ቱ በቤተሰብ ሲለዩ ቀሪዎቹ ማንነታቸው ማወቅ አልተቻለም ተብሏል። በጥቃቱ ሕይወታቸውን ካጡት መካከል 5 ወንዶች፣ 2 ሴቶችና በከፍተኛ ደም መፍሰስ ሕይወቱ ያለፈ አንድ ሕፃን ልጅ ይገኙበታል። ከሟቾቹ አንዱ በዓለም አቀፉ የስደተኞች ድርጅት IOM የአእምሮ ጤና እና የስነ ልቦና ድጋፍ ሰጪ ባለሙያ መሆኑን ነዋሪዎች ጨምረው ተናግረዋል።
ሌላ ተጨማሪ የድርጅቱ ሰራተኛ ደግሞ እግሩን እስከ ማጣት የደረሰ ከባድ ጉዳት ደርሶበት በአሶሳ ሕክምና እየተከታተለ ነው። ከዚህ ባሻገር ነዋሪዎቹ የአርኤስኤፍ ታጣቂዎች የአብይ አህመድ ሰራዊት የደንብ ልብስን ለብሰው በድንበር አካባቢ በሚገኙ ቀበሌዎች ውስጥ በመንቀሳቀስ በንጹሃን ላይ ዘረፋ፣ ማስፈራራትና ጾታዊ ጥቃት እየፈጸሙ መሆኑን አረጋግጠዋል። እነዚሁ ታጣቂዎች ያለ ክፍያ በመብላትና በመጠጣት አብይ ይክፈላችሁ በማለት ነዋሪውን እንደሚያንገላቱ አንድ የአካባቢው ሰው በምሬት ገልጸዋል። በአካባቢው ባለው የጸጥታ ችግር ምክንያት ለቆሰሉ ሰዎች እርዳታ ማድረስም ፈታኝ እንደሆነ አክለዋል። ይህ በኢትዮጵያ ግዛት ውስጥ የተፈጸመው ጥቃት በሁለቱ ሀገራት ድንበር ላይ እየተባባሰ የመጣውን ውጥረት ተከትሎ የተከሰተ ነው። በቅርቡ የሱዳን ጦር ከቤንሻንጉል ጉሙዝ ክልል ጋር በሚዋሰነው የብሉ ናይል ግዛት እንዲሁም በአማራ ክልል ድንበር አልፋሽጋ አካባቢ ተጨማሪ ጦርና ጸረ አውሮፕላን መከላከያዎችን አስፍረዋል። ክብራትና ክብራን ቤተሰቦቻችን ለዛሬ ግንቦት 7 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ